ጊዜ ዝም ብሎ አይነጉድም፣ ታሪክ ይሰራበታል እንጂ። ዛሬ አንድ ጥያቄ አንስተን ትንታኔያችንን ልንጀምር ነው። 8 ዓመት ስንት ነው የሚል 8 ዓመት ምናልባትም ለአንድ ተማሪ የአንደኛ ደረጃ ትምህርቱን የሚያጠናቅቅበት አጭር ጊዜ ሊሆን ይችላል። ነገር ግን ለአንድ ታላቅ ሀገር ለዛውም ለኢትዮጵያ 8 ዓመት ለመሆኑ ስንት ነው? ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ እርምጃ፣ እንደዚሁም ከሞኖፖሊ ብዝሃ ዘርፍ ኢኮኖሚ ለመሻገር 8 ዓመት በቂ ነውን? ዛሬ በዚህ ዝግጅታችን ከ2010 እስከ 18 ዓመተ ምህረት የተጓዝንበትን መንገድ እንመለከታለን። የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ ሀገርን በመገንባት ሂደት ውስጥ ያመጣውን ተጨባጭ ለውጥና አሃዛዊ እውነታዎችንም እንቃኛለን። አብራችሁን ዝለቁ። ከመጋቢት 24 ቀን 2010 ዓ.ም በፊት ኢትዮጵያ በከፍተኛ የፖለቲካ ውጥረት በተቃውሞና በመንታ መንገድ ላይ ነበረች። ህዝብ የመዋቅራዊ ለውጥ የፍትህና የእኩልነት ጥያቄን አነገበ። ያኔ ነው እንግዲህ ለውጡ በይፋ የተበሰረው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ የነበረችበት ውስብስብ ችግርን ለመፍታት ያነገቡት መፍትሄ አንድና አንድ ነበረ። ይሄውም መደመርና መደመር የሚል መደመር ማለት ያለፉት ስህተቶችን ማረም፣ መልካም ስራዎችን ማስቀጠልና አዳዲስ ስራዎችን በማከል የጋራ ብልጽግናን ማረጋገጥ ማለት ነው። ኢትዮጵያ ባለፉት 8 መጋቢቶች ያሳለፈቻቸው 4 ዋና ዋና ምዕራፎች አሉ። በምዕራፍ 1 የነበሩት የመጀመሪያዎቹ 2 መጋቢቶች የተስፋ ዘመን ነበሩ። ሁለተኛው ምዕራፍ የሰላም መደፍረስና የጽናት ዘመን ተደርገውም ይወሰዳሉ። ከ2012 እስከ 2015 ዓ.ም የነበሩት ዓመታት እንደማለት ነው። ሶስተኛው ምዕራፍ የሜጋ ፕሮጀክቶችና የኢኮኖሚ ሽግግር ዘመን ነበረ። ከ2013 እስከ 2017 እንደማለት። አሁን የምንገኝበትና ወደፊት የምንገሰግስበት ዘመን ደግሞ አራተኛው ምዕራፋችን ነው። እነኚህን 4 ወሳኝ ምዕራፎች የተከፋፈሉ ዓመታትን ያስተሳሰራቸው ዋነኛው ሞተር ታዲያ በመደመር እሳቤ የተቃኘው የይቻላል መንፈስ ነው። የለውጡ መንግስት በጠቅላይ ሚኒስትር አብይ አህመድ መሪነት 4 ምሰሶች ላይ ትኩረት አድርጎ ሰርቷል። አንደኛው የፖለቲካና ተቋማዊ ሪፎርም ነው። ይህም የፖለቲካ አውዱ ከአፈና ወደ ውይይት የተሸጋገረበት ሂደት ነው። ቀድሞ አንዱ ባለቤት ሌላኛው ሁለተኛ ዜጋ የሚሆንበትን የፓርቲዎች አወቃቀር በማፈራረስ ሁሉንም ኢትዮጵያዊ በኩል የሚያዋቅር ሀገራዊ የብልጽግና ፓርቲ ተመስርቷል። የዲሞክራሲ ተቋማት እንደ ምርጫ ቦርድና የሰብአዊ መብት ኮሚሽን ከፖለቲካ ጣልቃ ገብነት ነፃ እንዲሆኑም ተደርጓል። ያኔ እኔ ካልመራኋት ሀገር ትፈርሳለች የሚለው አግላይ ትርክት ተሰብሯል። ዛሬ ተፎካካሪ የፖለቲካ ፓርቲዎች በስልጣን ላይ ካለው ፓርቲ ጋር አብረው የሚሰሩበት ብሔራዊ የምክክር ኮሚሽን የትውልዶችን ቋጠሮ ለመፍታት የሚተጋበት አዲስ ምዕራፍ ላይ እንገኛለን። ጠመንጃን በውይይት ለመተካት የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳ በማሰባሰብ ላይ ይገኛል። ይህ የሀገረ መንግስት ግንባታውን የማጠናከር ስራም ነው። ሁለተኛው መዋቅራዊ የኢኮኖሚ ሽግግር ነው። 8 ዓመታት ስንት ነው ለሚለው ጥያቄ ምላሹን በአሃዛዊ መረጃዎች እንፈትሸው። በ2010 ዓ.ም $880 የነበረው የነፍስ ወከፍ ገቢ ዛሬ 2018 ዓ.ም ላይ $1144 ደርሷል። የሀገር በቀል ኢኮኖሚ ማሻሻያው የግል ዘርፉን ግንባር ቀደም ተዋናይ አድርጎታል። የባንክ ዘርፉ ለውጭ ባለሀብት ክፍት መሆን፣ የካፒታል ገበያ መመስረትና የውጭ ምንዛሬ ተመን በገበያ መወሰኑ ለኢንቨስትመንቱ አዲስ በርን ከፍቷል። ልዩ የኢኮኖሚ ዞኖች ኢንዱስትሪ ሽግግሩን እያፋጠኑትም ይገኛሉ። በአንድ ጊዜ እስከ $13 ቢሊዮን በላይ ያስመዘገቡ የኢንቨስትመንት ስምምነቶች እስከ ማድረስ ድረስ ታሪካዊ ድል ተመዝግቧል። የቴሌኮም ሞኖፖሊ ተሰብሮ ሳፋሪኮም ገበያውን ሲቀላቀል ከ17 ሚሊዮን በታች የነበረው የኢንተርኔት ተጠቃሚ ከ50 ሚሊዮን በላይ አድርሶታል። የባንኮች ቁጥር ከ18 ወደ 32ም አድጓል። የገንዘብ እንቅስቃሴያቸውን በከፍተኛ ፍጥነት ወደ ዲጂታል ስርዓት በመግባት ላይ ይገኛል። ይህ በመሆኑም የባንክ ቅርንጫፍ በሌለበት በእጅ ስልክ ብቻ የባንክ አገልግሎት ማግኘትም ተችሏል። በአሁኑ ጊዜም ቴሌብርን የመሰለ የፋይናንስ ቴክኖሎጂ በቅርብ ጊዜ ተጀምሮ ከ53 ሚሊዮን በላይ ደንበኞችን አፍርቷል። ይህ የዲጂታል ኢኮኖሚ አብዮት ነው። እንግዲህ ሶስተኛው የሜጋ ፕሮጀክቶች አፈጻጸም ነው። የመደመር ፍልስፍና የፈጠረው ትልቁ አቅም የስነ ልቦና ሽግግር ነው።
አንችልም ከሚለው የትናንት ታሪክ ስብራት ወጥተን ወደ ይቻላል ወደሚል የሞራል ከፍታ ገብተናል። የታላቁ ህዳሴ ግድብ ግንባታ ተጠናቆ ኃይል ማመንጨት ጀምሯል። በበጋ መስኖ ስንዴ ኢትዮጵያ ከተረጅነት ወጥታ ስንዴ ወደ ውጭ መላክም ጀምራለች። ውበትና ፈጠራን በማቀናጀት በአዲስ አበባ 8 ኮሪደሮችና በክልል 65 ከተሞች ላይ የኮሪደር ልማት ተሰርቶ የሀገር ገጽታም ተቀይሯል። በአረንጓዴ አሻራ ከ48 ቢሊዮን በላይ ችግኞች ተተክለዋል። የኢትዮጵያ የደን ሽፋን በታሪክ ታይቶ በማይታወቅ ሁናቴም አድጓል። ከ10 በላይ የገበታ ለሀገርና ትውልድ ፕሮጀክቶች አዳዲስ የቱሪስት መዳረሻዎችን ፈጥረዋል። በዚህም ሳቢያ ኢትዮጵያ የአፍሪካ የኮንፈረንስ ቱሪዝም ማዕከልነቷን በተግባር እያረጋገጠችም ትገኛለች። ከቅርብ ወራት በፊት በጉባ የተበሰረው የኒውክሌር፣ የጋዝ፣ የማዳበሪያና በአፍሪካ ግዙፍ የሆነው የአየር ማረፊያ ግንባታ እቅዶች ኢትዮጵያ ወደ ተሟላ ብልጽግና እያደረገች ያለውን የ30 ቢሊዮን ዶላር ጉዞም ያመላክታሉ። አራተኛው ብሔራዊ ጥቅምን ያማከለ የመደመር ዲፕሎማሲ ነው። የብሪክስ አባል ለመሆን ያቀረበችው ጥያቄ ተቀባይነት ያገኘው ኢትዮጵያ በዚህ 8 ዓመታት ጊዜ ውስጥ ነው። ይህም በርዕዮተ ዓለም ወገንተኝነት ላይ ከተመሰረተው ግንኙነት ወጥታ ብሔራዊ ጥቅሟ ላይ ተንተርሳም የምትሰራ ሀገር ለመሆኗም ማሳያም ጭምር ነው። ዛሬ ኢትዮጵያ የቀጠናው የሰላም ምሰሶ ብቻ ሳትሆን ለዘመናት ታፍኖ የቆየውን የባህር በር አማራጮቿን ለማስፋት የምትደራደርና በታላቁ የህዳሴ ግድብ ሉዓላዊነቷን ያስከበረች ሀገር ለመሆን ችላለች። ዛሬ ላይ ኢትዮጵያ የዲፕሎማቶች የሀገር መሪዎችና የዓለም አቀፍ ተቋማት መሪዎች መገኛ ማዕከልም ሆናለች። ይህ የለውጥ ጉዞ አልጋ ባልጋ ግን አልነበረም። የገጠሙን የውስጥ ፈተናዎች፣ የኮቪድ-19 ዓለም አቀፍ ወረርሽኝ ያሳደረው ከባድ ጫና፣ እንደዚሁም ያልተጠበቁ የተፈጥሮ አደጋዎች የለውጡን ባቡር በየመሃሉ ሊያዘገዩት ሞክረውም ነበረ። ነገር ግን በመደመር መንግስት እሳቤ የታነጸው የመንግስት ጽናትና የህዝባችን የማይበገር አቅም እነኛን ፈተናዎች ወደ መልካም አጋጣሚዎች ቀይሯቸዋል። እንግዲህ ትንታኔያችን ቀድሞ ሲጀምር ወደ አነሳው የመነሻ ጥያቄያችን ልመልሳችሁ ነው። ለመሆኑ 8 ዓመት ስንት ነው? ለኢትዮጵያ 8 ዓመት ማለት የታላቁ ህዳሴ ግድብን ፈጽመን አዳዲስ የጉባ ብስራት ያበሰርንበት፣ የተቋማት ሪፎርምን በተግባር ያረጋገጥንበት፣ ካለፈው የታሪካችን ስብራት ወጥተን ይቻላል የሚለውን መንፈስ ያነገብንበትና የተረጅነትን ታሪክ የቀየረ ደማቅ የስንዴ አብዮት ያመጣንበት ወርቃማ ጊዜ ነው። ዛሬ ላይ ሆነን ወደፊት ስንመለከት ኢትዮጵያ በ2023 የአፍሪካ በ2050 ደግሞ የዓለም አቀፍ የብልጽግና ተምሳሌት ለመሆን የጀመረቻቸውን ሩጫ ወደ አስተማማኝ ከፍታም አድርሰዋለች። አዎ ዛሬ ላይ ቆመን የምናየው የነገውን ብርሃንና ተስፋን ጭምር ነው። 8ቱ መጋቢቶች ተራ ጊዜ ርዝመቶች ሳይሆኑ የኢትዮጵያን ብሔራዊ ማንነት የማደስና የማነጽ ሂደቶችም ነበሩ። መከራን ወደ ዕድል የቀየሩ፣ የቆየ ትርክትን በስራ የለውጡ ጉዞዎችም ናቸው። የጀመርናቸው ታላላቅ ስራዎች ከዳር ሲደርሱ እስካሁን ካየነው ይበልጥ እጅግ የላቀና ደማቅም ይሆናሉ።